የአውሮፓ ቻምፒየንስ ሊግ የምድብ ሁለተኛ ጨዋታዎች ወይም ደግሞ በሊግ ስቴጅ ሁለተኛ ጨዋታዎች የሁለተኛ ቀን መርሃ ግብር ዛሬ ቀጥለው ይከወናሉ። ትላንትና ሊቨርፑል ሲሸነፍ ቼልሲ ማሸነፉ ይታወሳል። እንደ ባየርን፣ አትሌቲኮ ማድሪድ፣ ሪያል ማድሪድ ያሉ ቡድኖች ደግሞ ተመሳሳይ 5 ጎል ያስቆጠሩበት ምሽት ነበረ። ዛሬም እንዲሁም በርከት ያሉ ጨዋታዎች በተለያዩ ከተማዎች ይደረጋሉ። ቃራባግ ከኮፐንሃቨን፣ ኡኒየን ሴንት ጂላውስ ከኒካስል፣ ባርሴሎና ከፓሪስ፣ ሞናኮ ከማንቸስተር ሲቲ፣ ቦሩሲያ ዶርትመንድ ከአትሌቲክ ክለብ ወይም አትሌቲክ ቢልባኦ፣ ቪያሪያል ከዩቬንቱስ፣ አርሰናል ከኦሎምፒያኮስ፣ ባየር ሌቨርኩሰን ከፒኤስቪ፣ ናፖሊ ከስፖርቲንግ ሊዝበን ይጫወታሉ። በመደበኛነት ትኩረታችንን የሚስበው ወይም በዛ ያለውን ቆይታ የምናደርገው አርሰናል ከኦሎምፒያኮስ ምሽት 4 ሰዓት ላይ የሚኖረው ጨዋታ ምን ይዞ ይመጣል፣ ምን እንጠብቅ ሚለውን እናነሳለን። አርሰናል ሰሞንኛ አቋሙ ይበል የሚያሰኝ በርካቶችን የሚያስደስት ይመስላል። በተለይ ከሴንት ጄምስ ፓርክ ይዞት የወጣው 3 ነጥብ እጅግ በጣም ውድ ነበረ። እስከ 83ኛው ደቂቃ ድረስ ሲመራ የነበረው ቡድን ከዛ በኋላ ነው እንግዲህ 2 የሴት ፒስ ኳሶች በኦፕታ ቁጥርን መመዝገብ ከጀመረበት ጊዜ ጀምሮ የጭንቅላት ኳስ ቀጥታ የማዕዘን ምት ወይ ቆመ ኳስ ሲቆጠር እንደ ማዕዘን ምት የሚቆጠሩ ኳሶች አሉ። ከኳስ 2 እና 3 ንክኪዎች በኋላ የማዕዘን ምት ላይሆን ይችላል። አርሰናል በሜሪኖ ያስቆጠረው ጎል ግን ቀጥታ ከሴት ፒስ ተብሎ ስለተመዘገበ 2 የሴት ፒስ ኳሶችን ወይም ደግሞ ከቆሙ ኳስ ከማዕዘን የተገኙ ጎሎችን አስቆጥሯል። በዚህ ላይ ኋላ ላይ መተን ብዙ ነገር እናነሳበታለን። አርሰናል ከኦሎምፒያኮስ በግዝፈት ትንሽ የተራራቁ ቡድኖች ናቸው። በእርግጥ ትንሽ ብቻ ሳይሆን ብዙ የተራራቁ ናቸው። አርሰናል የመጀመሪያውን ጨዋታ ወደ ሳን ማሜስ አቅንቶ ቢልባውን 2-0 ሲያሸንፍ የትሮሳርና የማርቲኔሊ ሚና ከፍ ያለ ነበረ። በተለይ ጋብሪኤል ማርቲኔሊ በጨዋታው ላይ ልዩነት ፈጣሪ ከነበሩት ግንባር ቀደሞቹ መካከል አንደኛው ነበር። ኦሎምፒያኮስ የመክፈቻ ጨዋታውን አቻ ነው የጀመረው። አርሰናል በሳምንቱ መጨረሻ ኒካስልን ሲያሸንፍ፣ ኦሎምፒያኮስ ደግሞ በተቃራኒው ድል ርቆት ያለ ቡድን ሆኖ ነው የመጣው። አርሰናል የፖርት ቬል ድል አለ ከማንቸስተር ሲቲ ጋር አቻ ወጥቷል። ከዛ በፊት ደግሞ ፎረስትና ቢልባውን በተከታታይ አሸንፈው ነበር። ስለዚህ በሽንፈት መዝገብ ወይም ማህደሩን ከተመለከት ነው አርሰናል ባለፉት 5 ጨዋታዎች ከሽንፈት ርቆ አንዱን ብቻ አቻ ወጥቶ ነው ወደዚህ ጨዋታ የሚመጣው። በሁሉም ውድድሮች ነው ምላችሁ። ሚካኤል አርቴታ ከቢልባኦ ጨዋታ በፊት አንድ ነገር አንስተው ነበር። ገና 2-0 ከመጠናቀቁ በፊት ባሳለፍነው ዓመት የሄድንበት ርቀት፣ የሰነዘርንበት መንገድ ለዘንድሮ ከፍታችን ዋስትና አለው። ከአምና የተማርነው ከአምና ምን ማሳደግ እንዳለብን፣ ምን መጨመር እንዳለብን ያወቅናቸው ነገሮች ስላሉ ከዚህ ከፍ እንላለን የሚል ሀሳብ ሰጥተዋልና ዘንድሮ የአርሰናል ደጋፊ ከአርሰናል ቀጥታ ዋንጫ እንኳን ባያስብ ግን የዋንጫ ቀን ተፋላሚ ቡድን እንዲሆን ያስባል። ለዚህ ማጣቀሻ ካቻምና ቡድኑ በሩብ ፍጻሜ በባየርን ወደቀ። አምና አንድ ፍጻሜ ያደገ በግማሽ ፍጻሜ መጣና በፓርሰን ጀርማ ወደቀ። ከዛ በኋላ ዘንድሮ የሚጠበቀው ሩብና ግማሽ ፍጻሜውን አልፎ የፍጻሜ ተገዳዳሪ እንዲሆን ነው። እርግጥ ነው ሁሌም የአውሮፓ ቻምፒየንስ ሊግ ሲባል እንደ ሪያል ማድሪድ አይነት ቡድን አለ። የባርሴሎናና የፓሪስ ነገር አይረሳም። ማንሲቲና ሊቨርፑል እዚህ ዝርዝር ውስጥ መግባት የሚችሉ ቡድኖች ናቸው። ኢንተር ሚላን በአውሮፓ መድረክ ሁሌም ቅርብ ከሆኑ ቡድኖች ይጠቀሳል በቅርብ ዓመታት። ስለዚህ ለአርሰናል ቀላል ነው ከሚለው አንጻር ሳይሆን ግን ያለው የስኳድ ጥልቀት ያለው ጥራት ለዚህ ቦታ ላይ ምናልባት እንዲገኝ ይፈቅድለት ስለሚችል ይሄን እንድንጠብቅ ያስገድደናል። ከአርሰናል ጋር ከተያዙ በርከት ያሉ ጉዳዮችን ስናነሳ የሳሊባና የኦዴጋርድ 100% ፊት መሆኑ ለዚህ ጨዋታ ለአርሰናል ብዙ እንደሚጠቅም መናገር ይቻላል። ሁለቱም ተጫዋቾች በጥሩ አቋም ላይ ተገኝተው ይህን ጨዋታ ይጀምራሉ የሚሉ መረጃዎች ነው እየወጡ ያሉት። ሁለቱም ተጫዋቾች በሴንት ጄምስ ፓርኩ ጨዋታ ላይ ተቀይረው ነው የገቡት። የማርቲን ኦዴጋርድ ተቀይሮ መግባት የጨዋታው ተርኒንግ ፖይንት ወይንም ደግሞ የጨዋታው ጥፋት ነጥብ ነበር ብሎ መናገር ይቻላል። ምክንያቱም እዛ ጨዋታ ላይ ፈርስት አሲስትና ሰከንድ አሲስት ማስመዝገብ ችሏል። ይሄ ኖርዌጂያን ታስታውሱት እንደሆነ የመጀመሪያው ጎል ሜሪኖ ሲያስቆጥር ለዴክላን ራይዝ እንዲያሻማ የሰጠው እሱ ነው። ሁለተኛው ኳስ በጋብሪኤል ማጋሌስ ሲቆጠር ደግሞ ያንን ኳስ ቀጥታ ያሻገረው ተጫዋች ማርቲን ኦዴጋርድ ነበርና የኦዴጋርድ መኖር የኦዴጋርድ ፕሬዘንስ ለአርሰናል ምን ያክል ከፍታ እንዳለው ያ ጨዋታ በራሱ ምስክርነት አለው። በእርግጥ ሀሜቶች አልጠፉትም። ኦዴጋርድ በቀደመው ብቃቱ ወይም ደግሞ 22 23 23 24 አካባቢ የነበረው ኦዴጋርድን አርሰናል አላገኘውም ተብሎ ይታማል። ግን ደግሞ አሁን ጥሩ አጋዥ ኤብሪቼ ኤዜን ስላገኘ ኦዴጋርድን በከፍታ መናገር የሚቻል ይመስለኛል። ሌላኛው የዊሊያም ሳሊባ ጉዳይ ነው። በአነስተኛ የቁርጭምጭሚት ህመም ምክንያት
በኒውካስሉ ጨዋታ እስከ ሁለተኛው አጋማሽ መጀመሪያ ወይም የመጀመሪያው 45 ደቂቃ ያልተጫወተው ተጫዋች ነበር። እሱ ቦታ ላይ እንደውም ሞሽኬራ ነበር ገብቶ የተጫወተው። ከዛ በኋላ ግን ሳሊባ መጥቶ ዳግም ለተከላካይ ክፍሉ መረጋጋት፣ ለዛ የተከላካይ ክፍል ሌላ ኢነርጂ፣ ሌላ ጉልበት ጨምሮ አይተን ነበርና ዊሊያም ሳሊባና ማርቲን ኦዴጋርድን አርሰናል በዚህ ጨዋታ ያገኛል። ይሄ እሰይ የሚያሰኝ መልካም ዜና ይመስለኛል። ጋብርኤል ሄሱስ፣ ኖኒ ማዱዌኬ፣ ካይ ሃቨርትዝ አሁንም ሎንግ ተርም ጉዳት ላይ ስላሉ ወይም ደግሞ ራቅ ላሉ ጊዜያቶች ከጨዋታ ውጭ ስለሆኑ በዚህ ጨዋታ ግልጋሎት አይሰጡም። የጋብርኤል ሄሱስ፣ የኖኒ ማዱዌኬና የካይ ሃቨርትዝ ጉዳት ከጉልበት ጋር የተያያዘ ነው። የፒየሮ ሂንካፔ አዲሱ ተጫዋች የብሽሽት አካባቢ ጉዳት ነው፣ ከባየር ሌቨርኩሰን ያመጡ ተጫዋች። ስለዚህ ሂንካፔ ዛሬም አገልግሎት አይሰጥም። ግን መልካሙ ነገር የሳሊባና የማርቲን ኦዴጋርድ በዚህ የአርሰናል ስብስብ ውስጥ መገኘት ነው። ራሳቸው ሚካኤል አርቴታ የስ he helped us win the game ብሏል። የኒውካስሉን ጨዋታ ስለ ኦዴጋርድ ሲያነሳ ያን ጨዋታ እንድናሸንፍ በደንብ አግዞናል ወይም ረድቶናል የሚል ሀሳብን የሰጠውና ዛሬም ፊት ሆኖ ከጥሩ ረፍት ጋር እንደሚመለስ የተነሳበት አጋጣሚ ነው። አርሰናል ግምታዊ አሰላለፎች ሲቀመጡበት ምናልባት ዛሬ ዴቪድ ራያ፣ ቤን ዋይት፣ ሳሊባ፣ ጋብርኤል ማጋሌሽ እና ሉዊስ ስኬሊ ሊጀምሩ ይችላሉ ተብሎ ይገመታል። እነ ቲምበር እና ካላፊዮሪ አይነት ተጫዋቾች ረፍት ሊያገኙ የሚችሉበት እድል አለ። ዙቢሜንዲ፣ ራይስ፣ ሳካ፣ ኦዴጋርድ፣ ኤዜ እና ዮኬሬሽ የፊት መስመሩን ሊመሩ የሚችሉ ተጫዋቾች ናቸው። እነዚህ እንግዲህ የሆነ ፖሲብል ላይን አፕ ብለን ልንወስዳቸው እንችላለን። ከፖሲብልም አንሰው እንደው ግምታዊ አሰላለፍ ሊሆኑ ይችላሉ፣ ግን በበርካታ ሚዲያዎች ላይ ከፊት ለፊት የተቀመጡት ጉዳዮች ናቸው። በግሪኩ ቡድን በኩል እንደ ያርማቹክ አይነት የቡድኑ ዋና ተጫዋች አይኖርም። ሮማን ያርማቹክ በዚህ ጨዋታ ላይ አይሰለፍም። እንዲሁም ደግሞ ሎሬንዞ ስኪፒዮኒ ሌላ በጉዳት ምክንያት ወደ ሎንዶን ያላቀኑ ሁለት ተጫዋቾች ናቸው። የግሪኩ ቡድን ኦሎምፒያኮስ በትልልቅ መድረክ ላይ ብዙ እንዲሰነዝር የሚጠቅሙት አይነት ተጫዋቾች ናቸው። ሁለቱም ተጫዋቾች በዚህ ጨዋታ ላይ አይኖርም። እንደ ሬሚ ካቤያ እና የሱፍ ያዚቺ ቀድሞ በሊግ ብዙ ግልጋሎት ሰጥተው የሚያውቁ ተጫዋቾች ደግሞ አልተረጋገጠም የጉዳታቸው ሁኔታ። ስለዚህ የነሱ መሰለፍ አለመሰለፍ ያልተረጋገጠ ነው። ግን የሚሰለፉ ከሆነ ሁለቱም በማጥቃት ሚና ላይ የኦሎምፒያኮስ ቡድንን በደንብ ማገዝ ይችላሉ። ሬሚ ካቤያ ምርጥ 10 ቁጥር ነው። የሱፍ ያዚቺ ደግሞ ከመስመር ተነስቶ የሚጫወት አጥቂ ነው። በዛሬው የኦሎምፒያኮስ ቡድን ውስጥ እንደ ፖደንስ እንግዲህ አርሰናል ትልቅ ቡድን ነው፣ ግን አርሰናል ለማሸነፍ እንጫወታለን የሚል ሀሳብ ሰጥቷል። ቀድሞ በእንግሊዝ ፕሪሚየር ሊግ የምናስታውሰው ተጫዋች ነው። እንደ ኤልካቢ፣ ፒሮላ፣ ኦርቴጋ፣ ጋርሲያ አይነት ተጫዋቾች በቋሚ አሰላለፍ ውስጥ የሚጠበቁ ተጫዋቾች ናቸው። በአርሰናል በኩል ሳሊባና ኦዴጋርድ ይገባሉ ስንል የሰሞኑ ትልቁ መነጋገሪያው ርዕስ የዊሊያም ሳሊባ በአርሰናል ቤት ለመቆየት መወሰን ነው። ይሄ ለአርሰናል ሌላ ትልቅ ጥቅምን ይዞ እንደመጣ መናገር ይቻላል። በጣም ብዙ ነገር አንስቷል ሳሊባ። የደነቀኝን አንድ ጉዳይ ብቻ ላንሳ አላችሁ። ለምንድን ነው በአርሰናል ለመቆየት የመረጥከው የሚል ሀሳብ ሲነሳለት በዚህ ምንም ዋንጫ አላሸነፍኩም፣ ምንም አላደረግኩም ከኮሚኒቲ ሺልድ ውጪ ስለዛ ነው ብሏል። ይሄ ማለት ከትልቅ ቁጭት የመጣ ሀሳብ ነው። ከትልቅ መንገብገብ ለአርሰናል የሆነ ነገር ለማድረግ ከመፈለግ የመጣ ሀሳብ ነው። ሪያል ማድሪድ ተጫዋቹ ላይ በብዙ አሰፍስፈው ነበር። ትልልቅ ክለቦች ጋር ስሙ ሲያያዝ እንግዳ አልነበረም። 24 ዓመቱ ነው። ለተከላካይ ዲፓርትመንት ተጫዋች ገና ያልታሸ አቅም ነው። ገና ብዙ መስራት የሚያስችል እድሜ ያለው፣ ግን ደግሞ ዊሎ በአጭር እድሜው ወይም በትንሽ እድሜው በስሎ የመጣ በሶንቴቴ በማርሴይ በኒስ አገልግሎ የመጣ ከውሰት ቆይታዎች በኋላ ደግሞ በአርሰናል ከጋብርኤል ማጋሌሽ ጋር የፈጠረው ጥምረት አስደናቂ ነበረና የእርሱ በኤምሬትስ ለመቆየት መስማማት ለአርሰናል በጣም ትልቅ ፕሪቪሌጅ ነው ብሎ ማንሳት ወይ መናገር ይቻላል። እስከ 2030 ነው የፈረመው። ይሄ በጣም የበዛ ኮንትራት ነው። ከቡድኑ ትልልቅ ተከፋዮች መካከል አንደኛው ይሆናል። ከተከላካዮቹ ደግሞ ቀዳሚው ነውና ሳሊባን ይዞ መጫወት በራሱ ዛሬ ለአርሰናል የሚፈጥርለት ከፍታ የሚፈጥረው ደስታ አለ። ፓሪሳዊ ነው። ፓሪሰን ጀርማ ተጫዋቹን ቢያስበው አይገርምም። በፓሪሰን ጀርማ ቤት ልክ በባየርን ጀርመናዊ ተጫዋች ለማብዛት እንደሚሞከረው ሁሉ ፓሪሳውያን ተጫዋቾች እንኳን ባይሆኑ ፈረንሳውያን ተጫዋቾች ግን እንዲሆኑ ይታሰባል። እንደውም ቀድሞ በነበረው ጊዜ ቦንዲ አካባቢ ያደጉ ተጫዋቾች በፓሪሰን ጀርማ ቢኖሩ ይታሰብ ነበር። አሁን ግን ያ እንኳን ባይሆን እንግዲህ እንደ ዱዌ፣ ባርኮላ፣ ኦስማን ዴምቤሌ፣ ሄርናንዴዝ፣ ዛይር ኤምሪ አይነት ፈረንሳዊ ተጫዋቾች አሉ። እነሱ ላይ መጨመር ነው የሚያስቡት። ስለዚህ የነ ሳሊባ ስም ከነ ፓሪስ ጋርም ተያይዞ የነበረ ቢሆን አይገርምም። ግን እርሱ ከዛ በላይ አርሰናልን ማገልገል፣ በአርሰናል መቆየት፣ በአርሰናል እየኮራ በብዙ አበርክቶ መቆየት እንደሚፈልግ ነው ያነሳውና በቀጣይ ለአርሰናል አንድ ትልቅ እድል እንደጨመረ መናገር ይቻላል። በዛሬ ጨዋታ ላይም በእርሱ ስም ሊዘመር እንደሚችል መናገር ይቻላል። አንድሪያ ቤርታ ከመጣ በኋላ ከውጭ ያሉ ተጫዋቾችን ማስፈረም ብቻ ሳይሆን ውስጥ ያሉ ተጫዋቾችንም ጭምር እንደዚህ አይነት ትልልቅ ኮንትራቶችን እንዲያራዝሙ የማድረግ ስራ መስራት ትልቁን አቅም
ስለሚወስድ የዊሊያም ሳሊባ በአርሰናል መገኘት እዚህ ጨዋታ ላይ ከሚፈጥሩት ትልልቅ ጉዳዮች መካከል አንደኛው እንደሆነ መናገር ይቻላል። ሌላኛው የቪክቶር ዮኬሬሽ ጉዳይ ነው። ዮኬሬሽ ከስፖርቲንግ ሊዝበን ሲመጣ የነበረው አቅም ቦታ ኢቭን በባለንዲዮር ሽልማት ቀን አመቱ ምርጥ አጥቂ ሽልማትን የገርድ ሙለርን ሽልማት ሲያሸንፍም የምናስታውሰው ተጫዋች ነው። በአርሰናል በሚጠበቀው ደረጃ እየሰነዘረ ላይሆን ይችላል። በተለይ በገዘፉት ጨዋታ የማንቸስተር ዩናይትድ፣ የማንቸስተር ሲቲ፣ የኒውካስልና የሊቨርፑል ጨዋታዎች ላይ ግልጋሎቱ ያበርክቶ ያነሰ ይመስል ነበር። ሚካኤል አርቴታ ግን ከሰዎች በተቃራኒ ናቸው። እየገባበት ያለውን ፍልሚያ በጣም ወድጄዋለሁ። እዛ ውስጥ ያለውን ግብግብ ለማሸነፍ የሚሄድበትን ርቀት አክብር ያለው አድንቅ ያለውና ከእርሱ የምንፈልገውን ነገር እያገኘን ነው የሚል እምነት አለው። እንግዲህ በጣም ለቡድኑ ብዙ ነገር እየሰጠ ነው። ጎሎች እያስቆጠረ ላይሆን ይችላል ብዙ፣ ግን ደግሞ በእኔ እምነት እየሰጠን ያለው የሚገባው ነገር ላይ ይደርሳል፣ ግን እየሰጠን ያለው ነገር በጣም ጥሩ እንደሆነ ይሰማኛል ብሎ ሰጥቷል። ወደ ፍራስትሬሽን እየሄደብን አይደለም፣ ያ ጥሩ ነው ብሏል። ከኒውካስል ጋር ሲጫወት፣ ከማሊክ ቲያው ጋር፣ ከማንቸስተር ዩናይትድ ጋር ሲጫወት፣ ከማቲያስ ዴሊክት ጋር የነበሩትን ፍልሚያዎች እናስታውሳቸዋለን። እርግጥ ነው ዮኬሬሽ ብዙ ፍልሚያዎችን ወይም ብዙ ዱዋሎችን እየተሸነፈ ነው፣ ግን በጥራት ተመልሶ ደግሞ ወደ አሸናፊነት መምጣት የሚችል ተጫዋች ስለሆነ እርሱም ላይ የሚካኤል አርቴታ እምነት ብዙዎች ጋር እንደሚያርፍ ይጠበቃል። ሌላኛው አርሰናል በየጊዜው እያሳደገ ያለው የሴት ፒስ ኳስ ጎሎች ዛሬም በዛሬ ጨዋታ ላይ ሊኖሩ ይችላሉ። ታስታውሱ እንደሆነ አምና ሞናኮ የአርሰናል የሴት ፒስ ኳስ ለመከላከል 3 ተጫዋቾችን ከሳጥን ውጪ የማጥቃት አቋቋም ላይ እንዲቆሙ ሲያደርግ እናስታውሳለን። በዛ ምክንያት የአርሰናል የተከላካይ ክፍል በጠቅላላ ከመምጣት ተገድቦ እንደነበረ የቅርብ ጊዜ ትውስታችን ነው። አሁን አርሰናልን የቆመ ኳሱን ማን ነው የሚያስቆመው? ሌላኛው በብዙ የሚጠበቀው ጉዳይ ነው። የኒውካስሉ ጨዋታ የቅርብ ጊዜ ምስክራችን ነው። 2 ሴት ፒስ ኳሶች ነው የተቆጠሩት። አንደኛው ቀጥታ ነው፣ አንደኛው 2 ወይም 3 ንክኪዎች ነበሩት ሴንት ጄምስ ፓርክ ላይ፣ ያውም ማሊክ ቲያው፣ ጃማል ላሲየልስ፣ ቦትማን፣ በርን ባሉበት ሁሉ ነው ይሄ የጭንቅላት ኳሶች አርሰናል ሲያሸንፉ ያየንበት አጋጣሚ የተፈጠረውን። አሁንም አርሰናል ከሴት ፒስ ኳስ በብዙ የሚጠቀመው ቡድን ነው። የሚገርማችሁ አርሰናል በጨዋታ በአቬሬጅ 4 እና 5 የማዕዘን ምቶች ያገኛል። የበዛውን ጊዜ እንደዛ አግኝቷል። ይሄ ማለት በግራፍ ሲቀመጥ ከ25 እስከ 30 የሚደርሱ ጨዋታዎች ላይ አርሰናል ይህንን ማግኘት ችሏል። ባለፉት 2 እና 3 ዓመታት እስከ 5 በሚደርሱ ጨዋታዎች በጨዋታ እስከ 17 የማዕዘን ምት የሚያገኝ ቡድን ነው። ከዛ በኋላ ግን 7 8 9 6 7 8 የማዕዘን ምቶችን እስከ 20 ጨዋታ ያገኛል። በየ20 ጨዋታዎች ላይ 7 8 የማዕዘን ምቶችን በአቬሬጅ ያገኛል። ግን እስከ 30 በጠጉ ጨዋታዎች ላይ ነው 4 እና 5 የማዕዘን ምቶችን ያገኘ የነበረው። ይሄ ቀላል አይደለም። ኤዲሃው በዚህ ጉዳይ ተጠቅመው አጥቅተውናል ብለዋል። በቃ በዚህ ጉዳይ ላይ አርሰናል እኛን አሸንፎናል የሚል ሀሳብ ሰጥቷል። እንግዲህ ኒውካስል ቡድን በዚህ የሚታማ አልነበረም። የሚገርማቸው አርሰናል 23-24 የውድድር ዘመን ከጀመረ ጀምሮ በ100 ኮርናዎች 6.4 የኮርና አጋጣሚዎችን ያስቆጥሯቸዋል፣ ወይም ደግሞ ከ100 6ቱ ተቆጥሯል ማለት ነው። ከ100 የማዕዘን ምት 6ቱ ወይም ለ7 የቀረቡ የማዕዘን ምቶችን አርሰናል እያስቆጠረ ቀጥሏልና ይሄ ራሱ አርሰናል እንዲፈራ ያደረገው ጉዳይ እንደሆነ መናገር ይቻላል። ሚካኤል አርቴታ የራፍ ፋይተሮችን ለመጋበዝ እቅድ እንደነበረው ከትላንትና ወሬዎች መካከል አንደኛው ነው። እነዚህ የፓይለት ላይ የሚሰሩ ፋይተሮች እርስ በርስ በኮድ ባጭሩ የሚነጋገሩበትን የሚግባቡበትን መንገድ ለአርሰናል ተጫዋቾች እንዲያመጡት በማሰብ እንደዚህ አይነት ርቀት እየተጓዙ ነው። አርቴታ በተለያየ አጋጣሚ ቡድኑን ለማሳደግ ለቡድኑ የሆነ ነገር ለመጨመር በተለያየ መንገድ ስልጠና ሲሰጡ በተለያየ መንገድ አበርክቶ ሲኖራቸው አስተውለን እናውቃለን። አሁን ደግሞ እነዚህን ሰዎች ለመጠቀም እነዚህን ባለሙያዎች ለመጠቀም ጥረት እያደረጉ እንደሆነ ለመጋበዝ እያሰቡ እንደሆነ እየተነገረ ነው። በጠቅላላው ግን አርሰናል በዚህ ምሽት ጨዋታ ላይ በእርግጥ የማሸነፍ እድሉን ሰፋ አድርጎ እንደሚገባ መናገር ይቻላል። የበለጠው የማሸነፍ እድል አርሰናል ጋር ያለው የመጀመሪያውን ጨዋታ ከሜዳ ውጭ አሸንፏል። ከአምናው የተሻለ ቦታ ላይ ለመገኘት ያልማል። 52 በመቶ በአውሮፓ ቻምፒየንስ ሊግ በተሰበሰበ ድምፅ አርሰናል ቀጥታ 8ቱን ይቀላቀላል የሚል እምነት አለ። 42 በመቶ 16ቱን ሊቀላቀል ይችላል። 2 በመቶ ብቻ ናቸው አርሰናል ኢሊሚኔት ሊሆን ይችላል ብሎ ያሰቡ። ስለዚህ አርሰናል ወደ ቀጣይ ዙር ይቀላቀላል ብቻ ሳይሆን ከ1 እስከ 8 ጨርሶ የፕሌይኦፍ ጨዋታ አይኖርበትም የሚለው ግምት የበዛ ሆኖ ነው ይህን ጨዋታ የሚያደርገው። በዛሬው ጨዋታ ላይ ከሚጠበቁ ጉዳዮች መካከል ምናልባት ኤብሪቼ ኤዜና ማርቲን ኦዴጋርድ አብረው የሚጫወቱበት እድል ካለ ሁለቱን ተጫዋቾች በምን መልኩ ሊጠቀሟቸው ይችላል? ሁለቱንም ከሀፍ ስፔስ አስነስተው ከ8ና ከ10 ቁጥር 2 የማጥቃት አማካይ ያላቸው ሚና ይዛሉ ወይንስ ኤዜን ከመስመር ያስነሱታል? የሚጠበቀው ጉዳይ ነው። ማርቲኔሊ አሁንም እየተቀየረ እየገባ አርሰናልን ያገለግላሉ ወይ? ሌላኛው ጉዳይ እንደሆነ መናገር ይቻላል። ግን በኤምሬትስ አርሰናል የተሻለ የማሸነፍ እድል ይዞ እንደሚገባ ይጠበቃል። በተለይ ደግሞ የኤዜና የኦዴጋርድ ጉዳይ
ጉዳይ በብዙ ከፊት ለፊት ገጽ ላይ ያለ ጉዳይ ነው። ሌላኛው በምሽቱ ከሚደረጉ ጨዋታዎች መካከል እንደው በአጭሩ ለማነሳሳት ባርሴሎና ከፓሪስ ሰን ዠርማን ትኩረትን ከሚስቡቱ መካከል ነው። በዚህ ሰዓት የዓለማችን ምርጡ ቡድን ማን ነው ተብሎ ሲጠየቅ ፔድሪ ኦብቪየስሊ የኛ ነው ወይም እኛ ነን የሚል የባርሴሎናን ሐሳብ አንስቷል። ሁዋን ላፖርታ አምና ልክ ፓሪስ ሰን ዠርማን የአውሮፓ ቻምፒየንስ ሊግን ሲያሸንፍ ከፓሪስ ጋር ተጫውተን ማን የአውሮፓ ምርጥ ቡድን እንደሆነ ማረጋገጥ እንፈልጋለን፣ ያን ለማየት ጓጉቻለሁ ሲሉ ነበር። ዘንድሮ ምድብ ላይ ተገናኝቷል። ብዙ ትኩረት ላይ ስብ ይችል ይሆናል ምድብ ላይ መገናኘት፣ ግን ደግሞ የዋዛ ጨዋታ አይሆንም። ኦስማን ዴምቤሌ፣ ኪቪቺ ክቫራትስኬሊያ እና ዲዝሬ ዱዌ በጉዳት ምክንያት ከዚህ ጨዋታ ውጪ ናቸው እንጂ የጨዋታው ትኩረት የጨዋታው ግለት ከፍ ያለ እንደሚሆን ይጠበቅ ነበር። ምክንያቱም ኦስማን ዴምቤሌ ባለንዲዮሩን ሲያሸንፍ የቅርብ ተፎካካሪው ላሚን ያማል ነበረ። ስለዚህ ባለንዲዮር ደርቢ ልንለው እንችል ነበር በሁለቱ ተጫዋቾች መካከል የሚኖረው ግንኙነት። ደጋፊው የባርሴሎና ደጋፊ ኦስማን ዴምቤሌን አንደኛ በባርሴሎና በነበረበት ሰዓት የነበረው አበርክቶ ማነሱ፣ ሁለተኛ ከባርሴሎና ከወጣ በኋላ በፓሪስ ባርሴሎናን ሲገጥም ባስቆጠረበት አጋጣሚ ለባርሴሎና ደጋፊ የሰጠው ምላሽ አለማማሩ ኦስማን ዴምቤሌን በብዙ ውጥረት የምናይበት አጋጣሚ ነበር። ግን ያ ሳይሳካ ቀርቷል። በጉዳት ምክንያት ወደ ስፔን አላቀናም። በተቃራኒ ግን የአማካይ ክፍል ላይ ባትሉ በብዙ ይጠበቃል። ፔድሪ እና ፍራንኪ ዴዮንግ ከጃኦ ኔቬስ እና ቪቲኒያ ጋር ሌላኛው አስደናቂው የአማካይ ክፍል ፍልሚያ ነው። ቪቲኒያ በዚህ ሰዓት የዓለማችን ምርጡ ሶስተኛው ተጫዋች ነው ከዴምቤሌና ከያማል ቀጥሎ እንደ ባለንዲዮር እምነት። ስለዚህ ይሄ እዚህ ከባቢ ላይ የሚኖረው ፍልሚያ መገዳደር በጣም የሚጠበቅ ነው። ትልቁ ሬሞንታዳ ከ4-0 ወደ 6-1 የተፈጠረው በባርሴሎናና በፓሪስ ሰን ዠርማን መካከል ስለነበረ ሌላ ትኩረትን ከሚስቡ የጨዋታ ጥፋት ነጥብ ተርኒንግ ፖይንት ከሚሆኑ ጉዳዮች መካከል ይጠቀሳል። ራሳቸው ሉዊስ ኤንሪኬ ወደ ቀድሞ ቡድናቸው ደግሞ መጥተው ሌላ የሚያደርጉት መገዳደር ስለሆነ ባርሴሎና ከፓሪስ ሰን ዠርማን ምሽት ላይ ከሚኖሩት ጨዋታዎች ምናልባትም እንደ ኢትዮጵያ ደጋፊ ሳይሆን እንደ ዓለም አቀፍ ካየነው ትልቁ ጨዋታ እንደሚሆን ይጠበቃል። ግን ደግሞ ከምድብ ጨዋታ በላይ በሩብ ፍጻሜ በግማሽ ፍጻሜና በፍጻሜ ላይ ቢገናኙ የበለጠ የዓለም መነጋገሪያ መሆን ይችላሉ። ማንቸስተር ሲቲ በሊጉ ራሱን በደንብ እያገኘ እያቃና የመጣ ቡድን ነው። ወደ ስታድ ሉዊ ደ አቅንቶ ወደ ፈረንሳይ በራስ ገዟ ሞናኮ ከሞናኮ ጋር ጨዋታውን ያደርጋል። ሲቲ የመጀመሪያውን ጨዋታ ናፖሊን በጣም በአስደናቂ ጥራት ነው ያሸነፈው። የሚገርመው ዩኤፋ በገጹ ላይ የሳምንቱ የአውሮፓ ቻምፒየንስ ሊግ ዝርዝሮችን ሲያወጣ ከማንቸስተር ሲቲ ጋር በነበረው ሁኔታ በፋይናል ሰርድ ላይ የተሳኩ ኳሶች ወይም ኮምፕሊት ፓስ በማድረግ ማንቸስተር ሲቲ በጠቅላላ ከሁሉም ቡድኖች ቀዳሚው ነበር። ከ1 እስከ 10 ያለውን ደረጃ የያዙት የማንቸስተር ሲቲ ተጫዋቾች ነበሩ። የሮድሪ ጤነኛ መሆንና ወደ ፈረንሳይ መጓዝ ለፔፕ ጓርዲዮላና ለማንቸስተር ሲቲ መልካም ዜና ነው። ሪያን ሼሪኪ ከጉዳቱ አገግሞ ልምምድ ጀምሯል። ስለዚህ ማንቸስተር ሲቲ በሊጉም ሆነ በአውሮፓ ቻምፒየንስ ሊግ በከፍታው ለመምጣት እየተንደረደረ እንደሆነ መናገር ይቻላል። ናፖሊ ከስፖርቲንግ ሊዝበን፣ ቪያሪያል ከዩቬንቱስ፣ ዶርትመንድ ከአትሌቲክ ክለብ ሌሎች ምሽት ላይ የሚደረጉ መርሃ ግብሮች ናቸው። ቀደም ብሎ 1:45 ላይ ቃራባግ ከኮፐንሃቨን፣ ኡኒየን ሳን ጂላውስ ከኒውካስል የዛሬ ምሽት የአውሮፓ ቻምፒየንስ ሊግ ጨዋታዎች ናቸው።